ሻለቃ ማሞ አሁን አብይ አህመድ ወደ እነዚህ ጦርነቶች ከዋት ጋርም ከፋኖ ጋርም ከኤርትራ መንግስት ጋርም ጦርነት ውስጥ ይገባል ተብሎ ይጠበቃል። በቅርቡ እንግዲህ ደብዳቤ ጽፏል። የተማጽኖ ደብዳቤ ነው የሚመስለው። እንደራደር እንነጋገር የሚል ነው። በአንድ በኩል ደግሞ ከፍተኛ ዝግጅት ያደርጋል። ጦሩን እያነቃነቀ ነው ወደ ሰሜን አቅጣጫ። ዛቻውም በጎን አልቆመም። በተለያዩ ወታደራዊ ሹማምንቶች የሚተላለፉት የዛቻ መልእክቶች እንደቀጠሉ ናቸው። ወታደራዊ እንቅስቃሴዎቹን ጨምረን አንዳንድ የአብይ አህመድ ፍላጎቶችን አይተን ከደቡብ ጎንደር አካባቢ ከአንዳንድ ቦታዎች ላይ ጦሩን ማስወጣቱንም እንደው አንድ ላይ አድርገን ጦርነቱን ሊጀምር ይችላል። ከፋኖም በአንድ ጊዜ እነዚህ ግንባሮች ውስጥ ለመሳተፍና ለመዋጋትስ አቅም አለ? ምን ሊሆን ይችላል? ይሄ ሊሆን የማይችል ነገር ነው። አንደኛ ነገር ከመጀመሪያ ከኤርትራ ጋር የዋጋ ነው ጦሩን ወደ ሰሜን የሚወስደው የሚለው ግልጽ ካየነው ቀደም እንዳልኩት የት ነው መዋጊያ ቦታው? መዋጊያ የምትዋጋው እኮ ዲስፒዩትድ ኤሪያል ሲኖር ነው። እዛ ጋር ሄደህ አንተ ያንን ለመያዝ መሬት ተይዞብኛል መሬት አስለቀቃለሁ ወይም ደግሞ የመሬት ይገባኛል ብለህ የምታስለቀቀው ግብ ይኖራል። ጦርነት ለምሳሌ አሁን በአፋር በኩል ጦሩን አስጠግቷል። በአፋር ግንባር ሊከፍት አይችልም ወይ? ወደ ወልቃይት አካባቢም ያለውን ጦሩን እንደዚሁ እያጠናከረ ይገኛልና እነዚህ የመዋጊያ ሜዳዎች ሊሆኑ አይችሉም? እሱ አሁን እኮ ወደ ሰሜን እያንቀሳቀሰ ነው ለሚለው ነው እንጂ ያው ቀደም ብሎ ከወራት በፊት አሁን እየቀዘቀዘ እየቆመ የመጣው ላለፉት 2 ወራት በዚህ በአሰብ በኩል አሰብ ወደብን ለሚያደርግ በኃይል ሄደን እንይዛለን እዛ እንገባለን እንደዚህ የሚል መፈክር ይሰማ ነበርና በዛ በኩል በዛ በኩል ከሆነ ወደ ሰሜን አይደለም እሱ ወደ ምስራቅ ነው ያለው እና ወደ ምስራቅ የሚደረግ የጦር እንቅስቃሴ ካለ በአሰብ በቡሬ ግንባር ተኩስ ያለ መክፈት ነው ያሰኛል። ልክ ነው። ወደ ሰሜን ግን ከኤርትራ ጋር መዋጊያ ቦታ የለም። አሁን ሰሞኑን ተጠየቀ እንደሚባለው የኤርትራ ሰራዊት ወይም የኤርትራ መንግስት የኢትዮጵያ ግዛት ውስጥ ገብቷል በዚህ በዛላምበሳ በሮባ አካባቢ የሚባለው ያንን ለማድረግ ደግሞ እንግዲህ የወያኔን ኃይል ታልፎ ነው ማለት ነው ወደዛም ውጊያ የሚደረግ ከሆነ ወልቃይትም ውስጥ ከተሄደ የወያኔ ኃይል ነው እዛ ያለው። ስለዚህ እዚህ በጸለምት በኩል እና ግራም ያጋባ እንግዲህ ወደ ሰሜን እያንቀሳቀስኩ ነው ተብሎ በምስራቅ በኩል አሰብን ለመያዝ የሚለው እየተባለ የሚነገረው ነገር በዛ በኩል ጦርነት ለመክፈት ከሆነ ማሳሳታ ዳይቨርሽን ከሆነ አላውቅም። ያ በጦርነት ላይ እንዲህ አይነት ዳይቨርሽን ይደረጋል ማለትም ያው ጦርነት ሁሉ ጊዜ በእንደዚህ በዲሴፕሽን የተሞላ ነውና ዲሴፕት ለማድረግ ከሆነ አንድ ነገር ነው። ግን አሁንም መዋጊያ ቦታ ያለው ከኤርትራ ጋር ወይም ክሌም የሚደረግ ነገር ያለው በምስራቅ ነው። አሁን ጦር የሚነቃነቀው ወደ ሰሜን ነው። ወደ ሰሜን ከሆነ ደግሞ ፋኖ ማነው ወያኔ ኃይል ወልቃይትን ሊይዝ ነው ጸለምትን ሊይዝ ነው በሚል ከዛ ጋር ውጊያ ለማድረግ ነው ማለት ነው። እንግዲህ ወደ ሲያድር ነው የሚታየው ይሄ ነገር። ይሄ ግን ለፋኖ ትልቅ አድቫንቴጅ ይሰጠዋል። አሁንም እየታየ ያለው ይሄው ነገር ነውና ሁሉ ጊዜ አንዳንድ ጊዜ ውጤት አመጣለሁ ሆነ ዲስአድቫንቴጅ ሁኔታ ላይ የምትወርቅበት ጊዜ አለ። ግን ቀደም ያልከው በዚህም ሁሉ ጦርነት አንድ ጊዜ ለመዋጋት ያንተ ያላነሳው እንደውም በኦሮሚያ ክልል አለ ውጊያ አለ። አሁንም የዚህ ኦሮሞ ማነው ኦላ የሚባለው ኃይል ወይም ሸኔ የሚሉት እሱ ኃይል አሁንም ኢንታክት ነው፣ በብዙ ቦታዎች ይንቀሳቀሳልና ይሄ ሁሉ ጦርነት በዚህ ሁሉ ጦርነት የሚያልቀው ህዝብ በዚህ ሁሉ ጦርነት ደግሞ የሚወድመው የሀገሪቱ ኢኮኖሚ እና ይሄ ሁሉ ነገር ለምንድን ነው ቢባል ለምንም አይደለም። ሀገር አልተወረረም፣ የውጭ ወራሪ አልመጣም፣ እንደገና ደግሞ ወይ ቀኝ ገዢ መጥቶ ሀገሪቷን አልያዛትም። ያለው ውጊያውም ጦርነቱም እልቂቱም መተላለቁም ውድመቱም ያው እርስ በርስ ነው። ሲባዛ ውጤቱ ዜሮ ነው ማለት ከዜሮ በታች ነው ማለት ነውና ይሄን ሁሉ ውጊያ መዋጋት ይቻላል አይቻልም።
አይቻልም። ይሄ ስርዓት እስካለ ድረስ ደግሞ ፖለቲካ መፍትሄ መስጠት የማይችል ነው። ውጊያ ይቀጥላል። ሀገሪቷም ህዝቧም እየደማ እየቆሰለ ይቀጥላል ማለት ነው እና ግን የሚታይ ይሆናል። እየጠራ ይሄዳል ሁሉም ነገር። ሸረጋማሙ እንግዲህ በዚህ ሁሉ ማን ነው አብይ አህመድ የሀገር ውስጡ አልበቃም ከእንደገና ሌላ አካባቢያዊ ቀውስ ሊፈጥር በሚችል የሱዳን የእርስ በርስ ጦርነት ውስጥ እጁን ያስገባው? ሰሞኑን የሚወጡት ሪፖርቶች እንደሚያሳዩት አብይ አህመድ ለአማጺው የማመድ ደጋሎ ኃይል ለፈጥኖ ደራሹ ኃይል አርኤስኤፍ በሚል ለሚጠራው የጦር ሰፈር ሰጥቷል። በጦር ሰፈር በመስጠት ብቻም ያበቃ አይደለም። አሁን የሚወጡ መረጃዎች እንደሚያሳዩትም የኢትዮጵያ ልጆች የኢትዮጵያ ወታደሮች ለአርኤስኤፍ የሚሰለፉበት መለዮ ቀይረው በዚህ የእርስ በርስ ጦርነት ውስጥ እንዲገቡ አብይ አህመድ ፈቅዶ አብሮ እያሰለጠነ እንዳለ 10 ሺዎች የሚቆጠሩ ናቸው ተብሏል። እንግዲህ ሪፖርቱ አሁን ለአደባባይ ወጥቷል እና አሜሪካንም ከወዲሁ እያስጠነቀቁ ነው። የአሜሪካ የውጭ ጉዳይ በሴኔቱ የውጭ ጉዳይ ኮሚቴ ማስጠንቀቂያ ሰጥቷል። ምናልባትም አደገኛ ማዕቀብ ተከትሎ እንደሚመጣም የፖለቲካ ታዛቢዎች እየገለጹ ነው። ሳውዲ አረቢያ ወደ አዲስ አበባ ልኡካን ልካለች። በምክትል ውጭ ጉዳይ ሚኒስትር የሚመራ ነገሩ አሳስቧቸዋል። አብይ አህመድ እየሄደበት ያለው ርቀት ቱርክም በፕሬዝዳንት ደረጃ በሚቀጥለው ሳምንት ወደ ኢትዮጵያ ልኡካን ትልካለች። የአፍሪካ ህብረት ዛሬ መግለጫ አውጥቷል። በመግለጫውም እጃችሁን ያስገባችሁ አካላት በሙሉ ከድርጊታችሁ ተቆጠቡ ሲል የአፍሪካ ህብረት አስጠንቅቋል። የተባበሩት አረብ ኤሚሬት ምላሽ ሰጣለች። በሱዳን የእርስ በርስ ጦርነት ውስጥ እጄ የለም ስትል እንደተለመደው ያው የቅጥፈት ነው። በየሀገሩ እንዲያን ነገር የምትለኩሰው የምታቀጣጥለው እሷ እንደሆነች በደንብ የሚታወቅ ነው። ነገር ግን የለውበትም ስትል መግለጫ ሰጣለች። ይህስ አዝማሚያ ወዴት ሊያመራ ይችላል? አብይ አህመድ የሀገሩ አልበቃ እንደገና የሌላውን ሀገር ቀውስ እያማሰለ ይገኛል። ሻለቃ ማሞ አመሰግናለሁ። መሳይ ይሄ በጣም አሁን ሌተስት ኢንፎርሜሽን በጣም ለኢትዮጵያም ለቀጠናውም በጣም አስጊና እጅግ ደግሞ አስፈሪ ነገር ነው እየታየ ያለው። ይሄ ጀነራል መሐመድ ሐምዳን ደጋሎ የሚባለው ቅጽል ስሙ ሐምዲቲ የሚባል ነው። በዳርፉር ጦርነት ጃንጃዊድ የሚባለውን ሚሊሻ ይመራ የነበረ ነው እና ዳርፉር ውስጥ ከፍተኛ የዘር ማጥፋት ተግባር ፈጽሟል ተብሎ በጄኖሳይድ የተከሰሰና ማዕቀብ የተደረገበት ነው። ከሚሊሻ መሪነት ነው ጀነራል የሆነው እና ከዛ በፊት እሱ ግመል ነጋዴ ነው የነበረውና በዛ ጀግና ሆኖ በጀነራል ማዕረግ ወስዶ ያው በስልጣን ላይ ያለው መንግስት ሲወርድ የስልጣን ተጋሪ ሆኖ ሌላው የመንግስት ኃይል ጋር የወታደራዊ ኃይል አዛዡ ጋር አልቡርሃን ጋር ሆኖ የሀገሪቷ መሪ የሆኑትና እነሱ ሲጣሉ ነው አሁን የሱዳን ጦርነት መጥቶ ያው ሱዳንን እንዳልነበረች እያረጋት ነው የሚገኘው። በጣም አስፈሪ ሁኔታ ውስጥ ነው ሱዳን ያለችው። በጣም ያሳዝን በሀገር ደረጃ ልትጠቀስ ወደማትችልበት ሁኔታ ውስጥ ነው የሄደችው ሱዳን እና አሁን ይሄ ራፒድ ሱዳን ራፒድ ሰፖርት ፎርስ የሚባለው አርኤስኤፍ ሚኒስትራዊ ወታደራዊ ማሰልጠኛ ኢትዮጵያ ውስጥ ምድር ውስጥ እንዳለው ተጋልጧል፣ ተረጋግጧል። ይሄ ቦታ ደግሞ በቤንሻንጉል ጉሙዝ ከ30 እስከ 40 ኪሎ ሜትር ከሱዳን ቦርደር በኢትዮጵያ ምድር ላይ ነው የተቋቋመው። ከአሶሳ ኤርፖርት ወደ 30 ማይል ወደ 50 ኪሎ ሜትር አካባቢ ነው። በጣም ቅርብ ነው ለአሶሳ ትልቅ በደርግ ጊዜ የተሰራ አውቀዋለሁ። ያንን ኤርፖርት ትልቅ ለተዋጊ ጄት እንደርደራ ሁሉ በሚያመች ሁኔታ ልክ እንደ ኢንተርናሽናል ኤርፖርት አይነት ራንዌይ በኮንክሪት የተሰራለት ቦታ ነው ያ ኤርፖርት እና ከዛ ኤርፖርት ቅርብ ነው እና ሌላው ደግሞ በጣም የሚገርመው ይሄ ቦታ ለአባይ ግድብ ወይም ግሬት ሬኔሳንስ ዳም ለሚባለው ለህዳሴ ግድብ ሩቅ አይደለም፣ እዛ አካባቢ ነው። እንዴት ያን ቦታ እንደመረጡት እና አሁን በጃንዋሪ ወር ነው እንግዲህ በዚህ በፈረንጆች በዚህ አመት እዛ የሚሰራው የጦር ካምፕ ተዘጋጅቶ ወደ 4300 ፋይተርስ ገብቷል በጃንዋሪ ውስጥ። ፕሮጀክሽኑ ግን ወደ 10,000 ነው የሚሰለጥነው። እስካሁን ምናልባት 10,000 ሰልጣኞች ገብተው ይሆናል።
እና ይሄንን ቦታ ይሄን ማሰልጠኛ ለማቋቋም ሆነ ፋይናንስ ኮንስትራክሽኑንም ሆነ ሚሊተሪ ትሬነርስ አሰልጣኞች ሎጂስቲክ ሰፖርት በሙሉ የኤሚሬት ዩናይትድ አረብ ኤሚሬት ነች ድጋፍ የምታደርገው እና ይሄ እጅግ ቅድም እንዳልኩት አስደንጋጭና አስፈሪ ነገር ነው። ከሁሉም በላይ ግን አስደንጋጭና አስፈሪ ምናልባትም አሳፋሪ የሚሆነው እዚህ ሰልጣኞች ውስጥ ኢትዮጵያውያንም አሉ፣ ሱዳኖች አሉ፣ እንደገና ሳውት ሱዳን ናሽናልስ አሉበት መሆናቸው መረጃ ደርሷል። እና ይሄ ሚስጥር እንደወጣ የዩኤኢ የአረብ ኤሚሬት የውጭ ጉዳይ ሚኒስተር ቀደም እንዳልከው ዲና አድርገዋል። በጣም የሚገርመው አንዳንድ ዓለም አቀፍ ዲፕሎማቶች ከቶ እንዴት ቢሆን እንደዚህ አይነት ዓለም አቀፍ ውስጥ ኢትዮጵያ ዓለም አቀፍ ወንጀል ውስጥ ኢትዮጵያ የተሳተፈችው ብለው ሲናገሩ ሰምቻለሁ። በጣም ይሄ ትልቅ ወንጀል ነው። ለምን አሁን የኢትዮጵያውያን መርሰነሪ ውስጥ እየገቡ ነው ማለት ነው። ይሄ ፕሮክሲ አይደለም፣ ፕሮክሲ ሳይሆን መርሰነሪ ነው። አንድ ሀገር ዜጋ ለሌላ ሀገር ፋንክሽን እንትን ውስጥ ገብቶ የሚዋጋ ከሆነ መርሰነሪ ነው እና እዛ ሰልጥነው እንግዲህ ኤርፖርቱ በቅርብ ርቀት ነው። እዛ የሰለጠነው ኃይል ከዛ በአውሮፕላን ተጓጉዞ የትም ቦታ ዲፕሎይ ሊሆን ይችላል ማለት ነው። እንግዲህ የኢትዮጵያውያኖችን እኔ እንደ ወታደር ሳይሆን በተለይ እዛ ተሰለጥናለህ ወጥተህ አውሮፕላን ተጓጉዞ የትኛውም የሱዳን መሬት ዲፕሎይ ተደረጋለህ ማለት ነው። ከዛ በኋላ ራስን የምታገኘው የሱዳን ወታደር ውስጥ ነው ማለት ነው። በግራና በቀኝ የሱዳን ወታደር ውስጥ ትገኛለህ ማለት ነው። እና የአውሮፕላን ማረፊያው ዴሊበሬትሊ ለዚህ ነገር እንዲያመች ነው። ሎጂስቲክም ሰፕላይ ፈጣን የሎጂስቲክ ሰፕላይ መሳሪያ ምንም አውሮፕላን ማጓጓዝ ይቻላል። ከዛ በኋላ ሰራዊቱ ከሰለጠነ በኋላ ከዛ በቀጥታ ወስዶ የትም ሀገር ዲፕሎይ ማድረግ ይቻላል ማለት ነው። እንግዲህ መርሰናሪ የሚለው በአማርኛ ቅጥረኛ ወታደር ወይም ቅጥረኛ ነፍሰ ገዳይ ማለት ነው። እና ስለ መርሰናሪ የሆነ ኢንተርናሽናል ሌጋል ፍሬም አለ። ምንድነው አንዱ አዲሽናል ፕሮቶኮል ቱ ዘ ጄኔቫ ኮንቬንሽን 1977 አርቲክል 47 መሰረት መርሰናሪ የውጊያ ላይ ሆኖ ቢያዝ መርሰናሪ has no right to combatant or prisoner of war እንደ የጦር ምርኮኛ ሆኖ ትሬት አይደረግም። አሁን ለምሳሌ እነዚህ የኢትዮጵያ ወታደሮች ሰልጥነው ሱዳን መሬት ላይ ከሱዳን ጦር ጋር ሲዋጉ ቢያዙ ቢማረኩ በጦር ወንጀለኛ ማለትም በጦር ምርኮኛ prisoner of war ህግ አለው። በቀይ መስቀልም በዓለም አቀፍ ህግም እነዛ prisoner of war መብት አላቸው። ለህይወታቸው በኋላ ተመልሰው ወደ ሀገራቸው ለመመለስ የራሱ የሆነ ዓለም አቀፍ ህግ አለ ለጦር ምርኮኛ። ያ መብት አይኖረው። መርሰናሪ ከሆነ እንደተሸጠ ዕቃ ነው ማለት ነው። የምርኮኛ መብት ከሌለው እንደተሸጠ ዕቃ ማለት ነው። ባለቤቱ የፈለገውን ሊያደርገው ይችላል። አሁን የኛ መንግስት ሱዳን ውስጥ የተማረከ ወይም የኢትዮጵያ መንግስት ሱዳን ውስጥ ሲዋጋ የተማረከ ወታደር አለኝ ብሎ የሱዳንን መንግስት ጠይቆ በምርኮኛ ልውውጥም ሆነ በሌላ መንገድ ህይወታቸውን ማትረፍ ወይም መመለስ አይችልም ማለት ነው። ለምን? መርሰናሪ ነው፣ የተሸጠ ዕቃ ማለት ነው። ይህ በጣም ሲሰሙት ራሱ የሚያሰቀቅ ነገር ነው። እና ሌላው ይሄን መርሰናሪ ኮንቬንሽን 1989 ፎርማሊ የሚታወቅበት ኢንተርናሽናል ኮንቬንሽን አጌንስት ሪክሩትመንት ዩዝ ፋይናንሲንግ ኤንድ ትሬኒንግ ኦፍ መርሰናሪስ ራሱ እንደ መርሰናሪ ያስቆጥራል ይላል። ያንን ማድረግ ፋይናንስ ማድረግ ትሬኒንግ ማድረግ ሁሉ ያንን ሀገር ወይም ግለሰብ ራሱን እንደ መርሰናሪ ስፖንሰር ማድረግ እና ሪክሩት ማድረግ ፋይናንስ ማድረግ ትሬኒንግ መስጠት ያንን ሀገር እንደ መርሰናሪ ያስቆጥራል ማለት ነው። እና ኤሚሬቶች ወይም ዩኤኢ ዓለም አቀፍን በመረዳት
ከመንግስታቱም ጋራ ግጭት ውስጥ ላለመግባት ከዓለም አቀፍ ሕግም ጋር ላለመላተም የለንበትም ከደሙ ንጹህ ነን ብለዋል። አይደለምና ይሄ ምስጢራዊ ማሰልጠኛ የሱዳን ጦር ማሰልጠኛ ቀርቶ በሱዳን ግጭትም ውስጥ የለንበትም ነው ያሉት። ይሄን ሁሉ ያደረጉ ማለት ነው። የኢትዮጵያ አገዛዝ ግን የዓለም አቀፍ ሕግን ጥሶ መርሰነሪስ ኢትዮጵያ ምድር ላይ ያሰለጠነ በሚያሳፍር ሁኔታ እዚህ ወንጀል ውስጥ ተዘፍቆም ጠያቂም ሃይባይ ተወባይም ስለሌለ መልስ እንኳን መስጠት አቅም አላገኘም። ኢትዮጵያውያን ለዚህ ክስ መልስ አልሰጠችም። ዋናዋ ሀገር የዚህ ባለቤት ዩኤኢ ስታስተባበል ኢትዮጵያ ዝም ብላ የመልስ የመስጠት አቅም እንኳን ኢትዮጵያ የላትም ማለት ነው በዚህ አይነት። ስለዚህ ኢትዮጵያውያን የመርሰነሪ ምድር እንድትሆን ነው ማለት ነው። ምን መዘዝ እንደሚያመጣ በዛም በኢትዮጵያ ላይ እንዳጠቃላይ በዛም አካባቢ ባለው የህዳሴ ግድብ ላይ ምን መዘዝ እንደሚያመጣ እንግዲህ አሁን ቀደም እንደተጠቀስከው የሳውዲ አረቢያ ውጭ ጉዳይ ሚኒስተርም መጥቶ የሚነጋገረው ይሄን እንደሆነ ነው የሚዘገበው። እንደገና የቱርኩም ፕሬዝዳንት ኤርዶጋን እንደሚመጡ ነው የሚሰማው። ይሄ ሁሉ ነገር ኢትዮጵያ አሁን የመርሰነሪ ንግድ ውስጥ ገብታለች ማለት ነው። እንግዲህ በታሪክ ኢትዮጵያኖች በዩኤን ስር ሆነው ከሁለተኛ ዓለም ጦርነት በኋላ በኮንጎ በኮሪያ ጀምሮ ኢቭን በወያኔ አገዛዝ ዘመን በሶማሌ በኮንጎ በዩኤን ባንዲራ ስር ሆነው ያገለግላሉ እንጂ መርሰነሪ ኢትዮጵያ ውስጥ ሰልጥኖ ወጥቶ እንዲህ አይነት ሀገሪቷንም ህዝቡንም በዚህ አይነት የመርሰነሪ አረንጓ ውስጥ ወንጀል ውስጥ የሚከት ስምን የሚያጎድፍ ነገር ውስጥ ኢትዮጵያ ስሟ ተጠርቶ አያውቅም። እና ቅድም አሁን እኔ ይህን ስሰማ ምን አሰብኩኝ፣ አንተ ቅድም ጠቀስ አድርገዋል። ይሄ ነገር እነዚህ የሚሰለጥኑ ሳይሆኑ በሰለጠነ መከላከያ ሰራዊት ውስጥ አሁን የሱዳንን ይሄንን ራፒድ ፎርስ ተቀላቅሎ የሚዋጋ ይኖር ይሆን ወይ? አሁንም ቅድም እንዳልኩት ካለ ያ የተሸጠ ዕቃ ነው። የፕሪዝነር ኦፍ ዎር እንኳን መብት የሌለው ማለት ነው። በጣም የኛ ስለ እርስ በርስ ጦርነት እንደዚህ ወሰንን የባሰም ይሄ ነገር አለ ማለት ነው። ይሄን ያየሁት እኔ በጣም ነው ያዘንኩት፣ በጣም ነው ሾክድ የሆንኩት። አሁን ይሄ ማሰልጠኛ 10 ሺዎችን አሰልጥኖ ያወጣል። ከዛ ውስጥ ስንት ሺህ ኢትዮጵያን እንደሆነ አይታወቅም። እንግዲህ ሱዳን መሬት ላይ በሚሄዱ ጊዜ ሱዳን እኮ የኢትዮጵያ ስትራቴጂክ ጠላት እኮ ነች። የሱዳን ወታደር ኢትዮጵያን የሚያይበት መንገድ ኢትዮጵያ የሱዳን ጠላት መሆኗን ነው። የኢትዮጵያ ወታደር ሱዳን ወታደር ውስጥ እንዲገባ ገብቶ እንዲታገል ማለት እንዲዋጋ ሲደረግ የኢትዮጵያ ምንነትም እንደገና ደግሞ ከባህልም ከሃይማኖትም አቋያ ምን ሊሆን እንደሚችል ሳየው ራሱ በጣም እንቅልፍ የሚነሳ ነገር ነው። በጣም የሚያሳዝን ነገር ነው እየሰማን ያለነው። እንደገና የሚታረምም የሚሻሻልም ነገር እንዳልሆነ ደግሞ የሚያሳየው ለመንግስት አገዛዙ ጸጥ ረጭ ብሏል። አቅም እንኳን አላገኘም ማለት ነው ለማስተባበል እንኳን ይሄን ነው ምለው መሳይ በዚህ ሻለቃ ማሞ በጣም ከባድ ነገር ነው እርሶ ያነሱትም እንደ ሀገርም ለወደፊት ትውልድም ትልቅ ቁርሾ ማስቀመጥ ነው። አብይ አህመድ በደመ ነፍስ የሚያረጋቸው በእውቀት ማጠር ለኢትዮጵያ ባለው ክፉ አመለካከት የተነሳ ሀገሪቱን የበለጠ አደጋ ውስጥ ወደሚከቱ የተለያዩ ውሳኔዎች ውስጥ እየገባን ያለው ምንም ጥርጥር የለውም። ባለፈው አንድ የብልጽግና መድረክ ላይ የተናገረው ነገር አለ። ከሁለት ክልሎች ብቻ 100,000 ልዩ ኃይል ማውጣት እንችላለን። ከኢትዮጵያ ደግሞ በአንድ ጊዜ 1 ሚሊዮን ወታደሮች ማምጣት እንችላለን። እኛ የወታደር ችግር የለብንም ብሏል። ስለዚህ አይደለም ሱዳን ጦርነት ለሌላም የሚላኩ ካሉ ኢትዮጵያውያን ነፍስ ረክሷል። የትም እየወደቀ ነው። አብይ አህመድ ምንም ጣጣውም አይደለም። በአሁኑ ሰዓት የወጣቱ ቁጥር ከስራ አጥ ቁጥር ከ80-90% በላይ እየደረሰ ነው ያለው። ወጣቱ ስራ የለውም። አማራጭ ሲያጣ ውትድርና ይገባል። ወዴት እንደሚዋጋ ለምን ዓላማ እንኳን አይደለም የሱዳኑን ይቅርና አማራ ክልል ስለምን እንደሚዋጋ አያውቀውም። ስለምን እንደሚዋጋ እንዲህ አይነት አገዛዝ ነው ኢትዮጵያ ተፈናጦ ያለው ለበለጠ አደጋ እያዘጋጃት የሚገኘው።
አሁን እርሶም እንዳሉት ይሄን ነገር ለህዝብ አይነገርም። ሌላው ቀርቶ የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር መጥተው በንግድና ኢንቨስትመንት ዙሪያ ያደረጉት ውይይት ተብሎ ነው የተነገረው ለኢትዮጵያ ህዝብ። እንዲህ አይነት ቀልድ ህዝብንም መናቅ በዚህ ደረጃ የኢትዮጵያ ህዝብ እንዲዘጋጅ እንኳን አንዳንድ መረጃዎች ሊነገሩት አብይ አህመድ በኩል ምንም አይነት ፍላጎቱም ዝግጁነትም የለም። ስለዚህ ምንድነው የምንጠብቀው? እንግዲህ ይሄ ነገር እየባሰ ቀጠናዊ ቅርጽ መያዙ አይቀርም። የሱዳን መሪዎች አስመራም ሄደዋል፣ ካይሮም ሄደዋል። ብዙ ተባባሪ ያላቸው ሳውዲ አረቢያም እየሄዱ ነው። ቀደም ሲል እርሶም እንደጠቀሱት የህዳሴ ግድብ በቅርብ ርቀት ያለበት ቦታ ነው። አሶሳ ከተማ በቅርበት የሚገኝበት ቦታ ነው ይሄን የጦር ሰፈር የሰጠውና ቀጠናዊ የሆነ ቀውስ ቢፈጠር ምን ውስጥ ልንገባ ነው? በዚህ በኩል የውስጥ ችግር አለ። ኢትዮጵያ አልተረጋጋችም። አብይ አህመድ አይኑን ጨፍኖ እየገባበት ነው ለዚህች ለተባበሩት አረብ ኤሚሬትስ ሲል። እንዴት እንደው እንደማጠቃለያ የሚሆን ሐሳብ ስጡና ምናልባት ከሌሎች ባለሙያዎች ጋር መረጃውንም ይዘን በሚቀጥሉ ዝግጅቶች እንመለስበታለን። አመሰግናለሁ መሳይ። ያው ከመጨረሻ ያልከው ቃል ይህንን እኔ ሰርች አድርጌ ነው ያገኘሁት። በተለይ መርሰናዊ ጉዳይ በጣም ትልቅ ወንጀል ነው። እዛ ውስጥ በሀገር ደረጃ መዘፈቅ ማለት በሀገር ላይ የሚያመጣው ኮንሲኩዌንስ ምን እንደሆነ መገመት አደጋች ነው የሚሆነው። እንደገና ቀጠናው ላይ የሚመጣውንም ነገር ማየት ያስፈልጋል። ይህንን በተለይ የዓለም አቀፍ ሕግ ባለሙያዎች አይተው በዚህ አገዛዝ ላይ ሰፊ የሆነ ዘመቻ ህዝቡንም አወር ለማድረግ ትልቅ ስራ መሰራት አለበት። ቀላል ነገር አይደለም ይሄ እና እኔ አንደኛ ሀገራችን ምን አይነት ዴንጀር ውስጥ እየገባች ቀጠናው ምን አይነት ሁኔታ ውስጥ እየሄደ እንደሆነ ነው የሚያሳየው። ግን አሁን ከሚታየው ቆያኔማ ከፍተኛ የሆነ ዴስፐሬሽን አለ በአገዛዙ በኩል። ምንም ነገር ቢሆን አይናቸውን ጨፍነው ጆሮአቸውን ዘግተው አይናቸውን ጨፍነው ከዚህ ነገር ስልጣናችንን ከሚገዳደር ነገር ለመውጣት የሚያስችለንን ጦርነት ለማሸነፍ የሚያስችለን መሳሪያም ገንዘብም እንደገና ደግሞ ጦርነቱን ብቻ አይደለም ያው ሌጋሲ እንዲሰራ እንዲተደረገ መባልን በመፈለግ የሚሰሩ ብልጭልጭ ነገሮች አሉ። ለነዛም ገንዘብ ያስፈልጋል። ጦርነቱን ዳለ ሀገሪቷን ሀብት የሚጨምቆ መጥቶ የሚጥል ነው እና ዴስፐሬሽን ነው። አሁን ይሄ እንግዲህ ከፍተኛ ገንዘብ ማግኛ መንገድ ነው። እዚህ መርሰናሪ ሀገር ውስጥ ማሰልጠን ቀላል ነው። የሱዳን ወታደሮች የሱዳን ዜጎች ከዚህ ከጀማሉ ጋር ሆነው ለመዋጋት የሀገሪቱን ወታደሮች በጣም የኮ ፋንክሽን ተገንጣይ እኮ ነው ይሄ። የሀገሪቷ ወታደሮችን መደበኛ ወታደሮችን የመንግስት ወታደሮችን የሚያዘው ያኛው ነው፣ አልቡርሃን ነው። ይሄኛው እኮ የጃንጀር ወይም ሚሊሻ አዛዥ የነበረ ነው። አፈንጋጭ እኮ ነው ይሄ እና ይሄንን ለመዋጋት ሱዳኖች እንኳን እዚህ ሰለጥኑ እና ወይን ምን ይደገፋል? ከዚህ ቀደም ደቡብ ሱዳን ነፃ አውጪ ድርጅትን ኢትዮጵያ ተደግፍ ነበር። ያ የተለየ በዓለም ደረጃ ያለ ፕሮክሲ እንትን የታወቀ ነገር ነው። ይሄ እኮ መርሰነሪ ነው። አሁን የሚሆኑት ኢትዮጵያኖችና ደቡብ ሱዳኖች መርሰነሪዎች ናቸው ማለት ነው እና በአገር ደረጃ ኮንሲኩዌንሱ ከፍተኛ ነው። ከዛ ቀጥሎ ደግሞ ከሁሉም በላይ እንደ ወታደር የሚያሳዝነኝ ነገር እነዚህ እዚህ የሰለጠኑ ወጣቶች መሳሪያ ታጥቀው የትኛውም የሱዳን መሬት ሄደው ዲፕሎይ ሊሆኑ ነው ማለት ነው፣ ሊሳተፉ ነው፣ ውጊያ ላይ ሊገቡ ነው ማለት ነው። ሱዳኖች መካከል ራሳቸውን ሊያገኙ ነው ማለት ነው። ምንድን ነው የሚሆነው? እዛው ሊቀሩ ነው። በቃ በሺዎች የሚቆጠሩ ሰዎች እንደ ቃል ይሸጡ ነው ማለት ነው። ይሄ መንግስት፣ ይሄ ስርዓት፣ ይሄ አገዛዝ ዜጎቹን እኛ እዚህ ለሀገር ውስጥ ጦርነት እርስ በርስ ጦርነት ለምን ሰው እርስ በርስ ይገዳደላል እንላለን። ጭራሽ ለውጭ ለሱዳን የኢትዮጵያ ዜጎች ሄደው ሊሞቱ ነው ማለት ነው። ለኢትዮጵያ ለሱዳን እርስ በርስ ጦርነት ሄደው ሊያልቁ ነው ማለት ነው። ያልቃሉ እንጂ አይመለሱም። እነዚህ የሚሄዱ ቅድም እንዳልኩት ራሳቸውን የሚያገኙት ባዕድ ውስጥ ነው፣ ምንም ደግሞ መብት በሌላቸው ሁኔታ። ይሄ ከየክልሉ 100,000 ከጠቅላላ 1 ሚሊዮን 40-50 ሚሊዮን እኮ ተብሎ ቁጥር ቢጠራ 100 ሰው የሚሰራውን
ላይሰራ ይችላል እኮ ለዛ ሁሉ ሰው መሳሪያ 1 ሚሊዮን እንትን ብለህ 1 ሚሊዮን መሳሪያ አጠቃው እንዲቀላል አይሆንም። አስታጥቀም ውጤታማ ሊሆን ካልቻለ ምንም ዋጋ የለውም። እና ይሄ የሚነገረው ነገር ዝም ብሎ የህፃን አይምሮ የሚያመነጨው የልጆች ፉክክር ካልሆነ በስተቀር 1 ሚሊዮን ሰራዊት ሰው ማውጣት ይቻላል። 1 ሚሊዮን ሰው አሰልፈን በእጥፍ 2-3 ሚሊዮን አሰልፈን ገፍተን ተራራውን እንጥላለን ከቦታው እናነሳዋለን አይነት ነገር እኮ ነው። የማይሆን ነገር በወታደራዊ አናሊሲስ ውስጥ የማይገባ ካልኩሌሽን ነውና የልጅ ስራ ነው። በጣም ያሳዝናል። ግን ሀገራችን ህዝባችን በየለቱ እየደማ እየቆሰለ እና ሀገሪቷም ኢኮኖሚዋ እየተጨመቀ ህዝብ በችግር ውስጥ እየማቀቀ የሚገኝበት ሁኔታ ይሄ አይነት አመራር ይሄ አይነት አስተሳሰብ ጦርነትን እንደ መፍትሄ አድርጎ የመውሰድ አስተሳሰብ ስለሆነ እንግዲህ ሰውም ጊዜውም እግዚአብሔርም ተዳምሮ ከዚህ ሊያወጣን የሚችለው ወይ ደግሞ እኔ ከሁሉም በላይ ፖለቲከኞቹን ሳይሆን የጦር ኃይሉ አመራሮች አሁን ሰራዊቱን የሚመሩ ሊደርሺፕ ወደዛ ልመጣ ነበረ። ምናልባት እዛ ላይ ትንሽ ጠንከር አድርገው መልእክትም ካለ ወይም ደግሞ ሀገራዊ ኃላፊነት ነው ለታሪክም የሚቀመጥ ነው። እዚህ ወቅት ላይ ማን ምን አደረገ የሚለው ነገ በታሪክ የሚነሳ ጉዳይ ነው። አይ እኛ ሀገራዊ ኃላፊነት ነው በሕገ መንግስቱ የተሰጠን ኃላፊነት ነው እያሉ ነገ ራስን ከወንጀል ነፃ ማድረግ የሚቻልበት ምንም አይነት እድል የለም። አንድ እብድ የሆነ ምን እንኳን ማድረግ እንዳለበት የማያውቅ ሰው የሱን ትዕዛዝና የሱን ቅዠት እየተከተሉ ሀገርን ለዚህ ከፍተኛ አደጋ መዳረግ ከአንድ ወታደራዊ አመራር የሚጠበቅ አይደለም። ስለዚህ ወታደሩ ምን ማድረግ አለበት ነው የጦር ሰራዊት አመራሮች፣ አዛዦች ባለፈው በሶማሊያ የሰላም ማስከበር ዘመቻ ውስጥ እንግዲህ ከ10 ሺህ በላይ ኢትዮጵያውያን ነው ህይወታቸውን ያጡት። ለምንም ነገር ይሄው ሶማሊያ ጋር እንደዚህ አይነት ፍጥጫ ውስጥ ለመግባት የኢትዮጵያውያን ህይወት በሶማሌ ምድርም ረግፏል ትርጉም ለሌለው። አሁን ከእንደገና ለሌላ ጦርነት ኢትዮጵያ በማይመለከታት የተባበሩት አረብ ኤሚሬትስን ተልኮ ተሸክሞ አብይ አህመድ የኢትዮጵያ ልጆች ሊያስፈጅ ነው። ይህንን እንዴት አሜን ብለው ተቀብለው ወታደራዊ ትዕዛዝ ለመስጠትና ይህንን ዘመቻ ሊመሩ ወታደራዊ መኮንኖች ተዘጋጅተዋል ወይ? ኃላፊነት የለባቸውም ወይ? ህገ መንግስቱ ነው የአገር ጉዳይ ነው በሚል ማምለጥ ይቻላል ወይ? እንደው ሻለቃ ማማ አመሰግናለሁ። ያው በእኛ ዘመን ለምሳሌ በንጉሱም ዘመን በኋላ በደርግም ዘመን እንደነ ኔልሰን ማንዴላ ሮበርት ሙጋቤ የዚህ ሳውዝ አፍሪካን የአፓርታይድ ለመዋጋት ይህን ሀገር ያደረገችው አስተዋጽኦ በመንግስትም በኩል የተደረገው ድርጊት የጀግንነት ስራ ትልቅ ኩራት የሚሰጥ ሆኖ ያው በታሪክ ይነገራል። እንደዛ አይነት ነገር ቢደረግ እኮ ለሀገርም ላሉት አመራሮችም ትልቅ ገድል ነው። እንዲህ አይነት ግን አሳፋሪ ነገር በሚሆንበት ጊዜ ፖለቲከኞች ትንም ያህል ለስልጣናቸው መቆየት አንድ ቀን ማደር ሀገርም ህዝብም ምንም ጉዳይ እንደማይሰጣቸው ታይቷል። እየባሰ በመምጣቱ ብቻ ነው የተለየ የሚያደርገው። በእኛም ዘመን ቢሆን እንደዛ ነው የሆነው። እየባሰ መምጣቱ ግን ይገርመኛል፣ በጣም ይገርመኛል፣ ይደንቀኛል በጣም እና ይሄ እርስ በርስ ጦርነት እያለ አሁን ደግሞ እንደገና ኢትዮጵያ የመርሰናሪ ማሰልጠኛ ሀገር ሆና ምን ታሪክ ሊኖር ነው? ሱዳኖች እርስ በርሳቸው በሚዋጉበት ጊዜ ኢትዮጵያ መርሰናሪ አሰልጥና የኢትዮጵያኖች መርሰናሪ ሆነው ለሱዳን ተቃራኒ ወገን ፋንክሽን ወገን የሚቆምበት ምክንያት ትልቅ የታሪክ ጥቁር ጠባሳ ነው። ይሄ አይደለም ለነሱ ታሪክ በማዘን ሳይሆን አሁን ያለው የጦር ኃይል አባላት በተለይ ከፍተኛ አመራሮች ይህን ነገር ያውቃሉ እና ለዕለት ኑሮና ድሎት ተብሎ አይናቸውን ጨፍነው ጆሮአቸውን ደፍነው ከዚህ አገዛዝ ጋር አጥፍተው ሊጠፉ መሆናቸው በእጅጉ ያሳዝናኛል። ብዙዎቹን ስላወቅኳቸው እነሱን ሳስብ አዝናለሁ፣ በጣም አዝናለሁ። እንዴት ሀገሬ ህዝቤ
ክብሬ ኩራቴ ታሪኬ ብሎ የሚነሳ እና በቃ ሚሊጣ በቃ ጦርነት አቆም ፖለቲካዊ መፍትሄ ስጥ የሚል ሌላው ቢቀር ማለት ነው ሌላው ቢቀር ይሄን የሚል እንዴት ኢትዮጵያዊ የጦር መኮንን ይጠፋል ወታደር ይጠፋል እና ሌሎች እንኳን ሲቪሊያኑ ምንም ኃይል የለንም ሊሉ ይችላሉ ግን የጦር አዛዦች አመራሮች ይሄን ሰራዊት አሁን ደግሞ መርሰናሪ ተደርጎ ባዕድ ሀገር ሄዶ እዛው ተሸጦ እንዲቀር የሚያደርግ ነገር አገሪቷ ላይም ትልቅ ማዕት የሚያመጣ ነገር እንግዲህ ዝርዝር ውስጥ መግባት አያስፈልገንም ነገር ለነግብጽ ለሌሎቹ በጣም ይሄ የተመቻቸ ነገር ነው ከግብጽም ሳውዲ አረቢያም እንደዚህ ሆነው ኢትዮጵያን ድሮም ቢሆን በብዙ በክፉ በያት ሀገሮች ናቸው እነዚህ ሀገሮች አሁን ደግሞ ያንን ኤክስኪውዝ አድርገው በዚህ በሀገራችን ላይ ከፍተኛ ጥፋትና እልቂት ሊያመጡ የሚችሉበትን ሁኔታ የሚጋብዝ ነገር እያዩ በተለይ የጦር መኮንኖች የጦር ኃይሉ ከፍተኛ መኮንኖች ዝም ማለታቸው በጣም የሚያሳዝን ነው they have to do something አንድ ነገር አድርገው ታሪካቸውን ሀገራቸውን በማዳን በመታደግ ትልቅ ታሪክ ሊሰሩ ይችላሉ አለበለዚያ ታሪክ አልባ ሆነው ይቀራሉ ኢትዮጵያ በልጆቿ በየትም ተባለ በየትም ትተርፋለች ግን እነሱ ታሪክ አልባ ሆነው ሊቀሩ የጥፋት አጋር ሆነው ሊቀሩ ስለሆነ አንድ ነገር ማድረግ አለባቸው እላለሁ ይሄንን ነው መረሳይ በጣም አመሰግናለሁ ሻለቃ ማሞ እንግዲህ በአገሪቱ አንገብጋቢ በሆኑ በተለይ በቀጣይ ከፍተኛ አደጋ ሊያመጡ በሚችሉ ወታደራዊና ሌሎች ፍጥጫዎች ላይ በማተኮር ከርሶ ጋር ወታደራዊ ትንተና ያገኘንበት የዛሬው ዝግጅታችን ይመስላል ሻለቃ ማሞ ለማ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግናለሁ እኔም አመሰግናለሁ በሳይ እግዚአብሔር ይስጥልኝ